ወልድ ያልተገኘበት ጊዜ አለ ኖ እና ታዲያ ካለ ለምን ያስገኛል ኦሬዲ የነበረ ነገር ታስገኛለህ እንዴ ኤለ ተገንጥሎ ነው አብ 3 ቦታ ተገንጥሎ ነው ራሱ ሰማኛ ኤለ ኮኤግዚስት ነው የሚያደርጉት ኮኤግዚስት ሲያደርጉ በአንድ አካል ውስጥ አለ አይደለ ልክ እንደዛ ኮኤግዚስት የሚያደርጉት በአንድ አካል ውስጥ ሆኖ ኮኤግዚስት ያደርጋሉ ከዛ ምኑን ያስገኘው አብ ወልድን ምኑን ያስገኘው አብ ወልድን ምኑን ያስገኘው አብ ለወልድን ምኑን ያስገኘው ምኑን ማለት እኮ ያለ ከሆነ ወልድ የሚባለው ነገር ካለ ምንድነው ያስገኘው ምኑን ያስገኘው ከሱ ኦኬ አሁን እንዴት ነው ያስገኘው ልክ መጀመሪያ ላይ ምን አልኩ ከአብ ጋር በአንድ ፎርም ውስጥ ያሉ ናቸው ብያለሁ እንዴት አስገኘ ሲባል ከዘላለማዊ ወልድ ሲወለድ የራሱን የሆነ አካል የራሱን የሆነ ስምና የራሱን የሆነ ግብር ይዞ መጀመሪያ አብ ውስጥ ስለዚህ አብ ነው ወለቡት የተገነጠለው ከወልድ ይወጣል ማለት ነው እኮ አብ ነው ወደ ሁለት ቦታ የተገነጠለው አይደለም እሺ ካልተገነጠለ ምን ያስገኛል እኮ አብ ወልድን አስገኝቶታል በእናንተ ትምህርት መሰረት ያ ያልኩ እኮ ከተጠራጠርክም ሃይማኖታው ላይ ከፍቼ ያሳያል ነው ያልኩ ነው እንትን ብዙም ትንሽ ኔትወርክ ያዛ ስለሆነ ነው እየተቆራረጠ ስለሆነ ቀጥል እሺ እንደዛ ከሆነ አብ አስገኛለሁ እንደውም አሪፍ ነገር ነው ያስተዋወስከኝ ሃይማኖታው ልክ አብ አስገኛለሁ የለውማ አብ አስገኘ የለውም እሺ ለምንድን ነው ያለው አብ አስገኘ ለምንድን ነው ያለው አባት ስለሆነ እሱ ሶርሱ እሱ ስለሆነ የወልድና ምንጭ እሱ ስለሆነ ማንም አያስገኘው ነው ሐሳቡ እሺ እነሱ ስለዚህ አብ ላይ የተገነጠለው ማለት ነው እነሱን ከየት ነው የመጡት እነሱ ከአብ ነው የወጡት ሁለቱም ወልድና መንፈስ ቅዱስ ኤግዛክትሊ ከወልድ መንፈስ ቅዱስ ደግሞ ይሰርጻል ማለት ነው ገባኝ አሁን እኮ ስለዚህ እሱ አብ ነው 3 ቦታ የተገነጠለው አብ አይደለም የተገነጠለው እና ከአብ ነው የወጡት ከአብ ሲወጡ ሙሉ ዲቫይን ኔቸር ወይም ደግሞ ኤሰንስ የሚባለውን ነገር ሙሉ ሼር አድርገው ነው የወጡት እኮ ወጡ እያልከኝ ነው ከአብ የተገነጠሉ ነው የወጡት እኮ እያልከኝ ነው ከአብ ነው የተገነጠለ ያለው ማለት ነው አይደለ እሺ ምን እየሆነ ነው ታዲያ ከሌላ ቦታ ነው እንዴት ላስረዳ በኖርማል እንትን ላሳይክ አታስረዳኝ በሌላ በኖርማል ነገር ሳይሆን እንደዚህ መልስልኝ ከሌላ ቦታ ከአብ ነው የመጡት እኮ በምሳሌ ላስረዳህ ማለት ነው አይቶ ምሳሌ ምናምን ጨረቃ ምናምን ልትለኝ ነው ጨረቃ ወይ የባጃጅ ጎማ ወይ እንቁላል ነው ሶስቱንም አልፈልግም ወይ ፀሐይ ካለ እንዴት ላሳይ እሺ ሞስት ስፕሪት ፖዚሽን ምናምን ነገር አይታወቃለህ አይደለም አብ መንፈስ ቅዱስና ወልድ ከአብ ነው የወጡት የተገኙት ከዛ ነው አይደል ስማኝ በዚህ ላስረዳ እሺ በምንድን ነው የምታስረዳኝ እስቲ እንደ ምሳሌ ነው የሆነ ላይክ የሚሆን ምሳሌ ምናለ ትሪኒቲ የሚሰጥ ሳይሆን እንድትረዳው ያህል ማለት ነው ለምሳሌ አብዱል ከሪም አለን በል ምሳሌ ነው እና ላይክ አንተ ላይ አሁን የሆነ መንፈስ ወይም ደግሞ የሆነ እንዲ አጋንንቶች ምናምን አላ ፕሮሰስ ያደርጉ ምንድነው የሚሆኑት አንተ አታያቸው አይደለ መንፈስ ስለሆኑ ማለት ነው ግን አንተ ውስጥ ይገባሉ ከዛ ሁለታችሁም ኮኤግዚስት ታረጋላችሁ አይደለ ሁለታችሁም በአንድ ቦዲ ላይ ሁለታችሁም ኮኤግዚስት ታረጋላችሁ ልክ እንደዚህ አይነት ነገር ሆኖ ከዛ ልክ ያ መንፈስ ልክ ሲወጣ የራሱን የሆነ አካል የራሱ የሆነ ስም አለ የራሱ የሆነ ግብር አለው ይሄንን ይዞ ይወጣል ማለት ነው ከዛ እዚህ ጋር ልዩነቱ ምንድነው አብ ወልድ መንፈስ ቅዱስ ጋር ሲሄድ ወልድ ከአብ ሲገኝ ማለት ነው የአብን ራሱን ሙሉ ኤሰንሱን ሼር ያደርግና የራሱን አካል የራሱን ግብርና የራሱን ስም ይዞ ይወጣል ማለት ነው ተረዳኝ እዚህ ጋር ምሳሌው ለምን እንደማይሆን ልንገርክ ልረዳህ አዳምጪ ከእንትኑ አንፃር ከኤሰንሱ አንፃር ፎር ሹር ከዛ አንፃር አይደለም እንደ የሆነ የሳትካት ነገር አለች
የሆነ የሳትካት ነገር ካለች ካለፍክማ እንዴት ብቻን ታወራ ያወራን እሺ አንተ የሰጠኝ ምሳሌ ላይ ምን ብለህ ተነሳ መሰለክ አንድ ሰው ጋኔል ቢይዘው ሰውነቱ ላይ እኩል ይኖራል የሚል ነገር ነው ምሳሌ የሰጠው ያ ትክክል የኔ ፖይንት እዛ ላይ ደግሞ ምንድነው መሰለክ ጋኔሉ መጀመሪያ ላይ ያ ነገር ለብቻው የተለየ ነገር ከሆነ ከየት ነው የመጣው ነው ጥያቄው ጋኔሉ ከውጭ የመጣ ነው የኔ አካል አይደለም የመጀመሪያ የነበረ አይደለም ከኔ ጋር ተርከኔ ጋር የኔ የነበረ ሆኖ ተገንጥሎ የወጣው ከሆነ ካንተ የተገነጠለ ነገር ነው ብለል ታወራኝ ትችላል ያ ምሳሌ ይሄኛው አንተ ያመጣው ምሳሌ ደግሞ ምንድነው የሆነ የውጭ የሆነ ነገር እኔ ሰውነት ላይ ገብቶ ነው ልክ እንደዛ ነው የአብም መጀመሪያ ወልድ የሚባለው ነገር ውጭ ሆኖ ከዛ በኋላ አብ ውስጥ ገብቶ ነው ተመልሶ የወጣው ኖ አይደለም እሱ ሳይሆን ወልድ የሚባለው ነገር ከምን ውስጥ መጀመሪያ ላይ የወጣው ከየት ነው እሱን ነው ማወቅ ይፈልጋል እሺ ካይ እዚህ ጋር ፖይንቴ ምንድነው ሜክላ ለማድረግ የፈለኩት ጥያቄ በቃ ይመልስክ አይደለም አንተ ሰው ይተውተው ምሳሌ ለማሳየት ነው ገብተኛል እሱ ገባኝ እኮ ያ የሚወጣው ነገር ጥያቄው እሱ አይደለም እንደዚህ እኮ እሺ ለቀየው ለመልስልህ እኮ ነው ከዛ በኋላ ይሄንን ኮኤግዚስት እንዴት እንደሚያደርገው ካወቅ ይሄንን ከዘላለማው ያስበው አይደለም መጀመሪያ እሱማ ኮኤግዚስታንስ እኮ መጀመሪያ ላይ ወልድ የሚባለው ነገር ከየት ነው የመጣው እኮ ነው ጥያቄው ከየት ነው የመጣው ስትባል ሌላ ነገር ከየት እንደመጣ ከዛ በል መጀመሪያ ነገር እንሽ ከየት ነው ይሄ አምላክ ማለት ነው አምላክ አንድ ነው አይደለ which means ከዘላለማው ነው ከዚህ በኋላ ጨረስን እኮ አብጥንት የለውም አልከኝ አብጥንት የለውም አልክ እኮ እነሱም ደግሞ ከዘላለማዊ ልክ እንደዚሁ ነበሩ በቃ አብ ወልድ መንፈስ ቅዱስን ከዘላለማዊ ይታያል ልክ እንደዛ ነበሩ እሺ ከፍ አድርገው ራስህ ይታያል ከፍ አድርገው ራስህ አይታይም ከፍ አድርግና ትልቁ ላይ ሆን ማለት ነው ብዙም እንትን አይልም ትልቁ ላይ አይደለም እንዴ ትልቁ ላይ ትንሹ ላይ ነው አይደለም ተው ሃይማኖት አቦ ላይ ምንድነው ዘሚናስ አይተው ከሆነ እዚህ ላይ አብ ጥንት የሌለው ነው ይላል ማለትም ወደ ኋላ ስላሌለው ከማን አልተወለደም ይላል ጥንት ስላሌለው ነው ማለትም ጅማሩ የለውም ስለዚህ ባህሪ አባት ይባላል ወልድና መንፈስ ቅዱስ ጅማሩ ያላቸው የላቸውም እነሱም ከዘላለማዊ ከአብ ጋር የተገኙ ናቸው ከመወለዳቸውና ከመሰረታቸው በፊት ያልኩ ነው እኮ ያልተገኙበት ጊዜ አለ አይደል የለም አማርኛ ምንድነው ምን ያወራው ካሊሉ እሺ የት ነው የነበሩት ታዲያ ከሱ ጋር ነው ኢተርናሊ ከሱ ጋር የነበሩ ናቸው ያልኩ ነው ውስጡ ላይ ነው የነበሩት ውስጡ ላይ ነው የነበሩት አው ወይስ በቃ ምንም ለሶስቱ ማለት ነው የነበሩት ቀጥታ ነገር ውስጡ ላይ ነው አው ከዛ ወጣችሁ ኖ ከዛ በኋላ ራሱን ለሰው ልጆች ሲገልጥ ያ እንደዛ አይልም ይሄው እዚህ አይታየም እንደዚህ ጋር እሺ አብ ጥንት የሌለው ነው ከማንም አልተወለደም ይላል ያ ማለት በቃ ማንም ሊወልደው አይችልም ጥንት የሌለው ምክንያት ብሎ ያቀረበው እንትን ከሱ በኋላ ምን ከሱ ቀድሞ የሚገኙ ነገር የለም ነው ወልድና መንፈስ ቅዱስን ይቀድማቸዋል ማለት ነው እዚህ ጋር አይቀድማቸውም ያልኩ ነው አብረው ኮኤግዚስት ያደረጉናቸው አይቀድማቸው ከማንም አልተወለደም ሊባል አይችልም ጥንት ስላሌለው የሚለው ነገር ስተት ነው ማለት ነው እዚህ ጋር ምን ማለት ነው ጥንት አብረው ከመወለድ እዚህ ጋር አብራራልኛ ጥንት የሌለው ስለው እዚህ ጋር ምክንያት አድርጎ ያቀረበው አብ ጥንት የሌለው ነው ከማንም አልተወለደም ይላል ስለዚህ ምክንያት አድርጎ ያቀረበው ጥንት ስላሌለው ነው ብሎ ነው የጀመረው ለወልድና ለመንፈስ ቅዱስ ጥንት አላቸው ማለት ነው ኦኬ እሺ ልቀጥል እኔ አብ ጥንት የሌለው አልተሳሳተ ምንም የተሳሳተው ነገር የለም እዚህ ጋር ያወራው ስለ አብ ነው እንጂ ወልድና መንፈስ ቅዱስን ቀጥሏል ሲናገር እስቀጥልሽ ምን አለ አብ ጥንት የሌለው ነው ከማንም አልተወለደም ማለት ስለዚህ የባህሪ አባት ይባላል ሲያስቀምጥ ምንድን ያለው ለምንድን ነው አባት የተባለው ከማንም አልተወለደም ጥንት ደግሞ የለውም ያልተወለደበት ምክንያት ጥንት ስላሌለው ነው ብሎ ሪዝን አስቀመጠ ከዛ ቀጠል አድርገን ወልድ ደግሞ ዓለም ሳይፈጠር ከአብ ተወለደ ይላል ጥንት የተወለደበት ምክንያት ምንድነው ጥንት አለው እሱ ይቀድመው አካል ምክንያቱም አብ ለምንድን ነው ያልተወለደው ከማንም አልተወለደም ለምን ጥንት ስለሌለው ጥንት የለውም ይላል ስለዚህ ወልድና መንፈስ ቅዱስ ጥንት ባይኖራቸው አይወለድም ነበር
እሺ ይኸውልህ ወልድ ላይ ይኸው በደንብ ስፔሲፊክ ሊቃይ ተመለሰ ጨረስን። በቃ ጨረስን። አንተ ሰው ጨረስን። ኢብሮ መጥቷል። በቃ አጥናው ይሄን ፓርት። እሺ ይሄኛው ነገር እንትን ኧረ ምንም ማጥናት አያስፈልግም። ለምን ከምን አንፃር እንደሚያወራ ግልጽ ስለሆነ ማጥናት አያስፈልግም። ምክንያቱም እንትኑ ተናገረ እያወራ ያለው ምንድነው ሌላ አንብብልሽ አብ ጥንት የለውም ሲባል አብ ጥንት የለውም ሲባል ማለት ነው እሱ አይወለድም አይሰርጽም። ተረዳኝ። ስለዚህ ሶርስ በትሪኒቲ እንትን ውስጥ ማለት ነው መጽሐፍ የጠቀስኩትን ነገር መጽሐፍ ጠቅሼ ምን ይላል መሰለህ? አብ ጥንት የሌለው ነው ከማንም አልተወለደም ይላል። ስለዚህ ይላል ባህሪ አባት ይባላል። ጥንት ወደ ኋላ ጥንት ማለት ወደ ኋላ ማለት ያ ጊዜ ስላሌለው ጥንት የለውም ይሁን የሚቀድመው ወደ ኋላ ብለህ የሆነ ግማሮ ነገር ልታገኛችሁ። ለዛ ሲባል ማንም ከማንም አልተወለደም ማለት ቀጥታ ነው። ከማንም ጥንት ስላሌለው ከማንም አልተወለደም። ስለማትቀድመው አገባ ካልቀደምከው ልትወልደው አትችልም። ከዛ ስለዚህ የባህሪ አባት ይባላል። ከዛ ወልድ ከአብ ተወለደ አለ። ወልድ አሁን ጥንት አለው። ወልድ ጥንት አለው፣ አብ ይቀድመዋል። ኖ ኤለ ያንተ ፍሎዚ ጋር ችግሩ ምንድነው ማለት ነው? ጥንትንና መወለድን ወይም ደግሞ ጥንትንና ከሱ በኋላ መገኘትን ወይም ደግሞ የሚያስገኘው ሰው መኖሩ እያገናኘህ እያወራህ ነው። ግን ሮልና እንትኑ አተረጓጉ ትክክል አይደለም ያልኩት መጽሐፉ የሚለው ቆይ አንዴ KW መጽሐፉ የሚለው አብ አልተወለደም አባት የተባለው ሮሉ ስለሆነ ነው ምናምን ቢል ልክ ነህ። እንደዛ አይደለም የሚለው ምክንያት አድርጎ ያቀረበው አብ ጥንት የሌለው ነው ከማንም አልተወለደም። ስለዚህ አለ የባህሪ አባት ይባላል። ጥንት የለውም ከማንም አልተወለደም አለ። ጥንት የለውም ከመነሻው ወደ ኋላ ጊዜን ነው ማስረጃ አድርጎ ያቀረበው። ምክንያቱ ምንድነው? ኦብቪየስሊ ጊዜን ያስቀመጡት እዚህ ላይ ጊዜ በጥንት ስላሌለው ልትቀድመው አትችልም ከመነሻው። ለዛ የባህሪ አባት ይባላል። ግብር ምናምን ሳይሆን በጊዜ ስለማትቀድመው ነው አብን ማለት ነው። ወይስ አንተ ደግሞ የምትለው ግብር ምናምን ነው። እዚህ ላይ ደግሞ ሃይማኖት አበው ዘሚናስ ላይ እንደዛ ነው ያስቀመጡት። ጊዜ ጥንት የለውም አቀማመጥ እና አብ ይቀድሙታል። አብ ይቀድሙ አቀማመጤ እንዴት እንዳስቀመጥኩት ታውቃለህ? አሁን አብን በትሪኒቲ ዙሪያ ላይ እንደ ሶርስ ነው የሚታየው አልኩ አይደለ? ስለዚህ ከሱ በፊት ማንም አልነበረም። ስለዚህ እሱ ከሆነ በትሪኒቲ ሶርስ ላይ የመጀመሪያው ሶርስ እሱ ከሆነ ፎር ሹር አባት ተብሎ ይጠራል። ከሱ ብቻ ግን አንፃር አይደለም የሚታየው ያልኩ ነው። ወልድንም ከማስገኘቱ አንፃር ወልድ ምንጭ አይደለም ማለት ሰማሁ አይደለም? ሰማኝ። እኔም ላውራ አንተ እኮ አብራሪ ነኝ እኛ ጠያቂ ነው እኮ ጠየቀኝ አይደለ? ያው እኔም ተመለሰልና እዚህ ላይ አንተ ያልከው እዚህ ጋር የመለስክልን ነገር ጋር ምን አልከን? ያ ቅደም ተከተል እዚህ ጋር አብ ያ ኦብቪየስሊ ምንጭ ስለሆነ ጥንት የለውም አልከን። እሺ እንደዛ ከሆነ አሁን እኮ የተስማማንበት ነገር ነው ያወራን ያለው ሁለታችንም የተስማማነው በዚህ። ወልድ ግን ጥንት አለው የለውም ነው ጥያቄው እኮ ወደሱ ሲሄድ አሁን ወልድ ጥንት አለው የለውም ከተባለ የለውም ነው መልሱ። ምክንያቱም አብ ጥንት የለውም ከተባለ ወልድ መንፈስ ቅዱስም ጥንት የላቸውም ነው የሚባለው። ምክንያቱም ኤሰንሳቸው አንድ ነው ብለናል። ለምን ተወለዱ ጥንት ከሌላቸው? ከይቅርታ ጋር ለምን ተወለዱ? ይሄ አምላክ ራሱን ለሰዎች መግለጥ የፈለገበት ወይ ነው። እነሱ ለምን ምንጭ ይኖራቸዋል? ከዘላለም ከነበሩ ከመነሻው ለምን ምንጭ አይኖራቸውም? አንዴ ለምን ምንጭ ይኖራል? አንተ የነበረ ነገር ምንጭ ይኖራል። ለአብ ለምን ምንጭ የለውም? እንደዛ ከሆነ እሱ አባት ነው እኮ እና አባት ነው እያልኩ ነው። አባት ስለሆነ አይደለም በቃ አሁን ከመጽሐፉ እንደዛ አይደለም። አባት ስለሆነ ነው የሚለው እንደዛ አባት ስለሆነ ነው ምንጭ አይደለም። አሁን ወዴት ታመጣዋለህ መሰለህ? እንደዛ ወደ ሩል ነው የምትመልሰው። ሩላቸው ምንድነው? ሩል ምናምን የሚል እሱ ተው ዝም ብሎ ነገር ነው። እንዳንተ የፈጠርከው ነገር እዚህ ላይ እንደዛ አይደለም የሚለው ይታያል። ትምህርታችሁ እሺ መጽሐፍ ላይ ጻፈው ነው ከመጣው ሃይማኖት አበው ትምህርታችሁ ካለ እንግዲህ አላውቅም። ትምህርታችሁ ላይ አብ የሌለው ነው ገባ? አብ ጥንት የሌለው ነው ከማንም አልተወለደም ይላል። ጥንት የለውም ከማንም አልተወለደም። ስለዚህ የባህሪ አባት ይባላል። ማንም አልወለደም። እስከዛ እንትን ሌላ ሰው ጋር ትሄዳለህ። እኔ እስከዛ መጽሐፍ እንትን ልበል መቆየት ትችላለህ። በቃ ኢብሩ ቀጥል። መቆየት ትችላለህ። ኢብሩ አቤት ጨረሳችሁ? መቆየት ትችላለህ? ኧረ ተቀመጥ አብሽር። አለቀሽ መልሰን እስከዛ ርዕስ አውሩና ተቀመጥ አትውጣ። እሺ በትረ ማርያም እንዴት ነህ? አላህ ኢብሩ ትላንት ኔትወርክ አስቸግረው ቀን ላይ ገብቼ ነበር።
እሺ ማርያም ትመለካለች? ማርያም አትመለክም። የሚመለከው አንድ ፈጣሪ ነው። እሱም አብ ወልድ መንፈስ ቅዱስ ነው። ያ ማለት ክርስቶስም ነው። ክርስቶስ ነው በቃ ክርስቶስ ብቻ ነው የሚመለከው። አልጠየቁም እና ማርያም እሺ ማለት አምልኮ ማለት ለምሳሌ ለአምላክ ምንድነው እንተነ ኦርቶዶክስ ነው? አዎ ተዋህዶ ማምለክ ማለት ፈጣሪ ብቻ ነው የሚመለክ ማለት የአምልኮ ስግደት ለምሳሌ የሚመለከው ክርስቶስ ብቻ ነው። የአምልኮ ስግደት የአምልኮ መስዋዕት የአምልኮ ክብር ለአምላክ ብቻ ነው። ለክርስቶስ ብቻ ነው እኮ። ይሄ ግን ምናልባት ከተደረገለት ለአንድ ሰው ተመለከ ነው አይደለ? በቃ ለአንድ ሰው ሳይሆን ለፈጣሪ ብቻ ነው፣ ሰው አይደለም። ስለ ሰው ሳይሆን ፈጣሪ በሚለው ያዘው። ሰው አትበል፣ ችግር የለውም። እሺ አይ እኔ ሰው አላልኩም እኮ። ሰው የሆነው እና ቁርአን ውስጥ ያለው ክርስቶስ ነው። እሺ ኢየሱስን ያለን በዛው። እሺ ያው ነው ኢየሱስ ማለት ክርስቶስ ነው። አማኑኤል ማለት ነው፣ ሌላ ስም ነው። እሺ እና ያለን ቆይ አንዴ እዚህ ጋር እንጨርስናችን ማርያም ላይ አንዴ እንጨርስና ያው አራት እናደርጋቸዋለን። እዛ እሱ ላይ ተስማምተን እንሄዳለን ማለት ነው። እሺ ምን ይላል? እንዚራ ስባትን ታውቀዋለህ? ይሄ መጽሐፍ ታውቀዋለህ? እሺ ምንድነው የሚለው? በመጽሐፍ ቅዱስ ብናወራ አይሻልም? መጀመሪያ አሁን በመጽሐፍ ቅዱስ ላይ እናወራ። አትቀበለውም? ከዛ ወደ እሱ ትመጣለህ። አይገባኝ። ይሄን መጽሐፍ አትቀበለውም ነው? መጀመሪያ መጽሐፍ ቅዱስ ላይ ና። ገባኝ። መጽሐፍ ቅዱስ ነው ዋናው መሰረቱ። ይሄ ክርስትና መጽሐፍ የኦርቶዶክስ ቤተክርስቲያን መጽሐፍ አይደለም? ቆይ ይብሩ አንድ አረጋግጥልኝ። እዛ ላይ እንመጣለን። እዛ ላይ ማርያም አትመለክም ነው እኮ ልንገርህ። እዛ ላይ ማርያም አትም አሁን እዚህ የኦርቶዶክስ ቤተክርስቲያን መጽሐፍ ሳይገባችሁ ይሄን መጠየቃችሁ አረ ስለፈጠረ እባክህ። እሺ ሄድሽ ይሄ መጽሐፍ ተቀበለዋለህ አትቀበለውም? መጀመሪያ መጽሐፉን ተቀበለዋለህ ወይስ አትቀበለውም? እኔ እሱን አንብቤ አላውቅም፣ ይቅርታ። እሺ ያው ከዚህ በኋላ ይኸውና ያው ኦርቶዶክስ ቤተክርስቲያን እሺ አንብበው ምን ይላል? በመታመልካት እናያለን። ያው እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ አለ። አውሎ ንፋስ ያላበላሽው ደምግባትሽ ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ። በመፍራትም እገዛልሻለሁ፣ በመስገድም እጅ ነሳሻለሁ። የአምልኮ መስዋዕትም ለአንቺ ሰዋለሁ። ለማን ነው የአምልኮ መስዋዕት የሚሰዋው? ለማን ነው? እሱ መጽሐፍ አንብቤ አላውቅም አልኩ አይደለም? ግን በዚህ መጽሐፍ መሰረት ያው ኖ መጽሐፍ ቅዱስ ላይ ሄድልኝ እኮ። ይሄ ውሸት ነው በለኛ እንዴ? ኖ እሱን ተው በቃ አልኩ እኮ አይደለም? መጽሐፍ ቅዱስ ላይ ገብተህ ቅድም ስትጠይቁት የነበረው ለወርወራው እንደዚህ ላሽቀንጥረው እንዴት ነው? ይሰበርብሃል። አይ እንትኑን አወጣለሁ። ምን ችግር አለ? ለብቻ እንደዚህ ንገረኛው ነው መጀመሪያ። የአምልኮ መስዋዕት ይሄ ትክክል ነው? የአምልኮ መስዋዕት ላንቺ ሰዋለሁ የሚለው ትክክል ነው? ልንገርህ እኮ ንገረኝ። እኔ የምፈልገው የአምልኮ መስዋዕት ለማርያም መሰዋት ትክክል ነው? ሊሆን ይችላል። የፈጣሪ እናቱ ስለሆነች ትመለካለች ማለት ነው። በቃ እናቱ ናት። በቃ ትመለካለች። ሄድ። እሺ ቀጥላው። ኦ ማይ ጋድ ወይኔ ከባድ ነው ሀቂቀተን በጣም በትክክሉ ትጠይቀኝ በስርዓቱ። እሺ ስለዚህ አራቃችሁትን ጥያቄ ስለፈጣሪ ጠይቀኝ። አሁን እዚህ ውስጥ ጠይቃለሁ። የመቼ ታተመ ነው? አረ ችግር የለውም። አብ ወልድ ማርያም አራት ናቸው ማለት ነው። እሺ ተስማምተናል። አሁን ባይብል ላይ አዳምጠኝ። እሺ ማርያም ተመለከተ። አሁን እዚህ ውስጥ ስትገባ አዳምጠኝ በእናትህ ብሮ። አፋፍ አትበላ። አክብረህ ነው አይደለ? አሁን እኛ
ወንድሞቻችሁ ስለሆንን ነው አይደለም እናወራው ባንኖር ኖሮ አታወሩም አትጠይቁንም አይደለም በስርዓቱ ጠይቅ አዎ ፈጣሪ ብቻ ነው የሚመለከው ብያለሁ ለማደናገር ሌላ መጽሐፍ ውስጥ አትግባ ስለሱ መጽሐፍ ያላቅም አልኩ አይደለ የአምልኮ መስዋዕት ለሰው ይሰማላቆም ቆይ ስማኝ የማላቀው መጽሐፍ ያላነበብኩት መጽሐፍ በመንፈስ ቅዱስ ምሪት የተጻፈው ተከራከረኝ ያላቅም አይደል ካላቆ ቆይ አንዴ በመንፈስ ቅዱስ የተጻፈው ነው የሚለው ኤብሩ ጋንጃ አንዴ ዝጋው አይ እኔ ስለ መጽሐፉ እኮ አላነበብኩትም ስላልክ እኔ ሪፍሌክሽን የሰጠው ያሉት ይሄ መጽሐፍ የተጻፈው ኖ ካነበብኩት በኋላ ብናወራ ይሻላል አትስጠኝ ስለሱ እኔ አሁን ስለ መጽሐፍ ቅዱስ ነው ማወራ የተጻፈው ይላል ለመጽሐፍ ቅዱስ ነው ማወራ የጠየቃችሁትም እሱን ነበር አሁን ስገባ ለምን እዛው ስገባ እሺ በቃ ችግር የለውም አሁን ምን እናረጋለን አንድ ጥያቄ ብቻ አላቆመው አጥርተን ነው የምንሄደው የአምልኮ መስዋዕት ለሰው ይሰዋል ወይስ አይሰዋም ለሰው አይሰዋም ለማርያም ተሰዋ አላነበብኩትም አልኩ እሱን አላነበብኩትም ትክክል ነው እሺ መጽሐፉ ይሁን በቃ እኔ ግን አላነበብኩትም በመጽሐፍ ቅዱስ ነው በመጽሐፍ ቅዱስ ነው እሺ በቃ መቼ ታተመ ነው መቼ እንደታተመ ማላቅም እሺ ስለዚህ ስለሱ ልከራከራችሁ አልችልም አሁን በማላቀው መጽሐፍ አዎ ማርያም እሺ መለከው ግን ሰው ስለሆነች ነው አይደለ ማርያም መብርሃን አይደለ የፈጣሪ እናት ፈጣሪ ሰው ስለሆነች አትመለክም እና ከብራ ሰው ስለሆነች አትመለክም ባጭሩ አዎ ገባኝ እኮ እሱን ተስማ ሰውነች እኮ ኢየሱስ ሰው ነው መጽሐፍ ኢየሱስ ሰው ነው ይመለካል እዚህ ጋር ነው እኮ የምትሸወዱት እናንተ አይደለም ኖ ላሳየህ ቆይ አዳምጠኝ እሺ ማለት መጽሐፉ ነው ይዳኛና እናንተ ምን መጽሐፍ ቅዱስ ላይ ነው እሺ መጽሐፍ ቅዱስ ግባ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እሺ ሚዲያው ኦኬ ያው ኢየሱስም ማለት ከ39 የአብርሃም ልጆች ብትሆኑ የአብርሃምን ስራ ባርካችሁ ነበር ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን አምላክ ነው የሚለው ይቅርታ ምን ይላል እዚህ ጋር ሰው እሺ ኦኬ አረ አምላክ ነው የሚለው አይ አዳምጠኛ ኖ አምላክ ነው የሚለው አምላክ ነው የሚለው ይሄው አይታየም ሰው የሚለው አምላክ ነው የሚለው ሰው አይልም እሺ አንበብ ማን ነው ሰው የተባለው ድጋሚ አንበብ እስቲ ማን ነው ሰው የተባለው ማን ነው እሺ በሰዓቱ ክርስቶስ ነበራ በቃ ኢየሱስ ሰው ነው አዳምጠ ዮሐንስ እዛው ምዕራፍ 1 ላይ ሄድልኝ ቁጥር 1 ላይ ኢየሱስ ቁጥር 1 ላይ ሂድ ኖ ቁጥር 1 ላይ ሂድ ኢየሱስ ሰው ነው አይደል እንመጣለን አይደለም ቆይ አንዴ ቆይሽ አንዴ ላንብብልህ ድጋሚ ምዕራፍ 1 አንብብልኝ ቁጥር 1 አንብብልኝ ይቅርታ አንዴ እናንብብ ነገር ግን አሁን አንዴ አላህ እናንብበው አትገንጥለው ማርያም እናንብበው እኮ መጀመሪያ ላይ ያለውን ካሳታነብ እዚህ ጋር መተገንጥለው ብታነብ እኮ አንግባባም አዎ አንብበው መጀመሪያ የጀመርነው እንጨርሳ በትረ ማርያም ቁጥር 1 አንብብልኝ እሺ አነባለሁ ቆይ እንደን ጨርሳ አንዴ እሺ ነገር ግን አሁን ከሰው የሰማሁትን እውነት የነገርኳችሁን አምላክ ልትገሉኝ ትፈልጋላችሁ ነው አብርሃም እንዲህ አላረገም ማለት ትክክል ነው አይደል ያነበብኩት ማን ነው ያለው ከሰው የሰማችሁትን ነገር ግን አሁን ከሰው የሰማሁትን እውነት የነገርኳችሁን አምላክ ልትገሉኝ ትፈልጋላችሁ አብርሃም እንዲህ አላረገም ማለት አዎ እሺ በጥሩ አሁን እንግባባ ትክክል ነው ያነበብኩት ትክክል ነው ውጣ አንድ ላይ ቆይ ብራዘር እንዴት አታዳምጥም ማለት ነው እሺ ነገር ግን አላዳመጥክም እሺ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ያልሆነ ልትገሉኝ ትፈልጋላችሁ አለ እሺ ሰው ያልሆነ ነው የሚለው እዚህ ጋር ያልሆነ የሚለው የታለስቲ እኮስ ይሄው አይሆንም አሳየኝ ልትገሉኝና ሰው በሚለው መሃል ያልሆነ የሚለው አይታየ ሰው ልትገሉኝ ያልሆነ ላንተ ከታየ አላቅ እኔ በደንብ ነው የሚታየኝ እኔ ከይቅርታ ጋር እኔ
ወይ በዚህ ጋር የነገርኳቸውን ቆይ በዚህ ላድርግልህ ሰው የነገርኳቸውን ቆይ በዚህ ላድርግልህ አንዴ ብሮ ብዙ ሰው ስንት ሰው እያየ ነው እኮ እና ታዲያ ምንድነው የምታወራው እዚህ ጋር ሰው ነው እኮ እያለ እኮ ነው ብራዘር እናንተ ያልሆነው የሚለውን አውጣ እኮ የለም ጋር ስታሳስት ስለዚህ ሰው ነው ማለት ስለዚህ ሰው ነው ማለት አይደለም ቁጥር 1 ላይ እኮ አይደለም የሚለው እዚህ ጋር ነው ማለት ነው መሀል ላይ ኧረ እባክህ አትከባለ እሺ የታለ አይደለም የሚለው የታለ እዚህ መሀል ላይ ነው ያለው ብሮ ንግባባ እሺ የቱ ጋር ነው ያለው አይደለም ማቾች ነን አይደለ ትክክል ነው የቱ ጋር ነው አንድ አይነት ላይ አንድ አይነት ህይወት ላይ ነው የምንኖረው አንድ አይነት እኔ አሁን ያው አካባቢ ላይ ቆይ በትረማሪያ አላባብልህም አንተም በስርዓት ተጠይቀህ 11 ሰው ተከትለህ አይደለም እዛው ዮሐንስ ወንጌል 1 ላይ አንብብልኝ አልፈልግም ዮሐንስ ወንጌል ምዕራፍ 1 ችግራችሁ አየህ ምዕራፍ 1 ዮሐንስ ወንጌል አንዴ ተረጋጋ እኮ ሙሉ መጽሐፍን አትቀበለው ክፈት አይደለም ገንጥላችሁ ነው እናንተ የምታነቡት ምዕራፍ ምን ገንጥላን አይደለም ተስማምተን እንሄዳለን ዮሐንስ አንዳንድ እኮ ከተስማማን እኔ የምለው ነው እኮ አድካድከና ከደ መሄድ አትችልም በማግስቱም ከቢታንያ ሲወጡ ተራው አምላክ ነው ተራው እዚህ ጋር ማን ነው ተራው አሁን በግሩፕ ነው ሚውት አድርጉት አይ በግሩፕ አይደለም ማን አንድ ሰው ነኝ ምዕራፍ 1 ላይ ዮሐንስ ወንጌል ምዕራፍ 1 ላይ ለሶስትም እኮ ችግር የለውም የተለመደ ምዕራፍ 1 ላይ ሂድልኝ እቀበለዋለሁ ሰው አይደለም ምዕራፍ 1 ላይ ሂድልኝ ሰው ካልሆነ ማን የተራበው እዚህ ላይ ተራበ ሲል ማን የተራበው ኦ ማይ ጋድ እንሄዳለን እኮ ወደዛ መጀመሪያ ላይ ተረጋጋ ኦ ማይ ጋድ ሲጀምር ክርስቲና ቤተ እምነት ራሱ ወጥቷል ከመነሻው አሁን ያንዴ ተረጋጋ ለመዳን ነው አይደለ እኛ ክርስቲና ቤተ እምነት ሁሉ ወጥቷል ከመነሻው መጀመሪያ መዳንበት ነው አይደል ጥያቄያችሁ ወዴት ነው እኛ አይናችን እያየ አንተ ሲጀምር ማለት ነው ከአንተ መጀመር ራስን ከእብደት ማዳን ላሳየህ ነው እኮ ቁጥር 1 ላይ ሂድ ኢብሮ ክፈትለት አንድ ይቅርታ ኢብሮ ክፈትለት ቁጥር 1 ላይ ሂድ ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሂድ ክፈትለት ምን ይላል አንብበው ሻውን ቁጥር ራስ አንብበው አስከፈተና ቁጥር 1 ላይ ኢብሮ ምንም እንትን እንዳትልሽ ማለት ነው እኔ ራሴ ነው የማወራው አጣ እንትን በሉኝ ምናምን እንዳትልሽ ቁጥር 1 ጀምሮ ይፈታል እሺ ኢብሮ ካለ ማውራት ካልቻለ አይ ኢብሮ ከብዶኝ ሂድ በጨዋ እያወራ ስለሆነ ነው እሺ በመጀመሪያ ቃል ነበር ይላል አይደለ ምንድነው ቃል ለሚለው የገባው የግሪክ ቃል አዳምጠኝ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበር ምንድነው ቃል ለሚለው የገባው የግሪክ ቃል ምንድነው ዝም ብላ ተሰለማ አዳምጠኝ እግዚአብሔር ማለት ቃል ነበር ማለት ነው ቃል የሚለው የግሪክ ቃል ምንድነው የሚለው ቃል በቃ ቃል አታውቅም እንዴ አይ የግሪክ ቃል ነበር በቃ አዳምጠኝ እኮ ቃል የሚለው ለግሪክ የገባው ቃል ምንድነው ስለ ቃል ኪዳን አላልኩም እኮ ቃል ለሚለው የገባው ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር የገባው ወይስ ልታስረዳኝ የገባው እዛ ላይ ልታነብልኝ ከሆነ ተቀልሞን ያገኘው እዚህ ጋር ተቀልሞ ያየው ተቀልሞ ማለት እኮ ኦሬዲ ተነቧል ማለት ነው ነገር ስለዚህ አዳምጠኝ የምትለው ልታነብልን ነው ወይስ ልትፈታ ቁጥር 1 ነው የጻፈው አይደለ ቅዱስ ዮሐንስ ነው የጻፈው አይደለ ለምን ይሆን ሌላ ማን እንደጻፈው አይታወቅም አይደለማ በስርዓቱ ከላይ ጀመረ ስታነበው እንግባባለን እግዚአብሔር ቃል ነበር አይደል ቃል ስጋ ሆነ አይደል እሺ አንብበ ጨርስና ከለራስ አንብበ ማለት ተረዳውና ታስረዳናለህ አንተ መጀመሪያ ተረዳው አንተ መጀመሪያ እሺ አስረዳው ለራስ ለምን ቃልም ስጋ ሆነ ስጋ የሆነው ማን ነው ቃል እግዚአብሔር ራሱ ስጋ ሆነ ከመብርሃን ተወልዶ ከድንግል ማርያም ስለዚህ አምላክ ነው ለለ ነው በቃ እዚህ ጋር ጨረስኩ አምላክ ነው ክርስቶስ አምላክ ነው እዚህ ጋር አስረዳክ ሰው የምትለዋን ግን በሰዓቱ ከማርያም የተላበሰው የሰውነት ባህሪ ስለነበረ እንደ ሰው ሆኖ ነው የሚያወራቸው ቅዱስ ዮሐንስ አጠገብ ሆኖ ሲጽፍ ሰው ነው እንደ ዮሐንስ እንደ ሰው ሆኖ ነው ፈጣሪ ክርስቶስ እኮ በቃ እሺ 30 ሰከንድ ሰጠናል በቃ አሁን ትሄዳለህ ሌላ ክርስቲያን ይመጣልኛ አልገባችሁ አይ አይደለም እየተዋየን አይደለም አለዛ ነው እኮ አንድ ሰው መጥቶ አንድ አዳምጥ ነው እኮ አሁን መልታስወራን አይደለም እሺ አሁን ካልተረስከ እንዳልሆነ ነገርኩ እዚህ ጋር በቃ አምላክ እንደሆነ እሺ ቀጥል አሁን አንተ ጭንቅላት ላይ ነው ነገርከን ከይቅርታ ጋር መዋየት ሲባል ክርስቲያኖች
እሺ አሁንም ልታስወራን አይደለም ያለውን ነው መጽሐፍ ቅዱስ ላይ ያለውን እኮ ነው የነገርኩህ። እሺ አሁንም 30 ሰከንድ እንስጥ። አሁንም 30 ሰከንድ ሰጥተናል። ቀጥልሽ። ከዛ ግን ትወርዳለህ ነው ሌላ ክርስቲያን ጋር የምንቀጥል። ይሄው እሺ ጠይቅ ታዋቂ ወይ የሆነ አሉንክ ፓስተር። አሁን እኮ እንደዛ አይደለም። አሁን ምን አልከን? እዛ ቦታ ላይ እንትን ስንል አንተ እዚህ ሲገባ በአንድ ነገር ልንገር በትረ ማርያም የቅድሙ ልጅ አሁን KW ለቀን ላይ በቃኛ ስንጠይቀው እየመለሰልን ይሄ የተባለው ምንድነው ተወለደ ሲባል እንዴት ነው የሚለው ዲያሎግ የሚባለው ራሱ ለዛ ነው። እኛ ላይቭ ስንከፍት አሁን እኔ መሀል ይገባል። አሁን ኧረ እንዴ ተረጋጋ። ምላስን ይበላል እንዴ ተረጋጋ እንዴ አየው መጣን እኮ እኛ ሁሉ ትተነው መጣን። እዚህ እናንተ ቤትም ቦም በስርዓት መጠየቅ የሚሰብከው የቀረ ነገር ካለ ሰበክ። እሺ አስፈቅድና ሰበክ። ካልሆነ ደግሞ እኛ ለዲያሎግ ነው የገባ ነው። ስለዚህ አሁን አንተ አእምሮ ላይ አንተ ለምሳሌ 1 ሲደመር 1 98 መስሎ ስለታየ 1 ሲደመር 1 ይሄው አሳየዋችሁ 98 ጨርሻለሁ ማለት ነው ካልክ አንተ ልክ ነህ ማለት አይደለም። ያ መጀመሪያ ዲያሎግ ስታደርግ ነው ተሳስተህ አልተሳሳትክም የሚለው። ስለዚህ አሁን ዮሐንስ 1 መታል እንጀምር። በመጀመሪያ ቃል ነበረ ሲል ቃል የሚለው ምንድነው? ቃል የሚለው የግሪኩን ቃል ምንድነው የሚለው? የግሪኩ ቃል ለሚለው የገባው ቃል አዲስ ኪዳን በግሪክ ስለጻፈ ቃል ነው እኮ ቃል ነበረ። በመጀመሪያ ቃል ነበረ። ቃል ጽሁፉን አትንብብልኝ። አማርኛ እንችላለን። በመጀመሪያ ቃል ነበረ ይላል። አማርኛ ነው በእናንተ ቃል እኔ ማጠይቅ እንድታስረዳን እዚያ አንተ ያመጣን። ስለዚህ ቃል ለሚለው የግሪክ ቃል የገባው ምንድነው? ፈጣሪ በቃ እግዚአብሔር። የግሪኩ ቃል ምንድነው? ቃል ለሚለው የገባው የግሪክ ቃል ምንድነው? ቃል ነው። በቃል ውስጥ አዲስ ኪዳን በምን ቋንቋ ነው የተጻፈው? በትረ ማርያም ማይ ጋድ በመጀመሪያው ስቴት በግዕዝ ነው የተጻፈው። አዲስ ኪዳን በግዕዝ ነው የተጻፈው አይደለም? ወይኔ አዳምጠኝ። ወይኔ ሌላ ክርስቲያን አንድ ተጻፈው ዝብን ይደከም ነው ማለት አሁን እናንተ ስለማታውቁ ኖ ኢብሮ እናንተ ስለማታውቁ አሁን ተረበት ሚታረ ከማጋ እየደረቀ እንደሆነ እኮ አየን። ሰው ኢየሱስ ሰው አይደለም እንደ ሰው ነው ብሎ ይናገራል። በፈጣሪ እንደዛ እኮ አይታመንም በክርስቲና። እንደ ሰው ሳይሆን ሰው ነው ሲጀመር ኢየሱስ እንጂ እንደ ተብሎ ራሱ አይደለም። የምር ኢየሱስ ሰው ነው። ሲራብም የምር ነው፣ ለቀልድ አይደለም የተራበው። ማርቆስ ወንጌል እኔ አሳምኜ ወደዚህ ላመጣ ነበር። ማርቆስ ወንጌል ምዕራፍ 11 ላይ ከቢታንያ ሲወጡ ተራበ ይላል። እንደ አምላክ ነው ሲራብ የነበረው አይደለም። ተራበ እኮ ኦሬዲ እኮ ኢየሱስ ሰው ነው። ግን ሰው ብቻ አይደለም። ክርስቲያኖች እንደሚሉት አይ ኢየሱስ ሰው ብቻ አይደለም መለኮትም ምናምን ብለህ ልትሞግት ይችላል። ግን ሰው አይደለም ብለህ ስትነሳ ራሱ ከመነሻው ክርስቲያኒቲን ራሱ ጭራሽ መጽሐፍ ቅዱስና ከቁርአን የቱ ነው ቀድሞ የተጻፈው? ከመጽሐፍ ቅዱስና ከቁርአን መጽሐፍ ቅዱስ መጨረሻ ላይ ለነብዩ መሐመድ የተሰጠው። ይሄን ወቁ። አመሰግናል። ከኦሪትና ከወንጌል የትኛው ነው የሚቀድመው? ወጣ በቃ ጨርሳለች። ጀለስ አለቀ፣ ጨረሰ ማለት ነው። ተነፈሰ፣ ወጣ በቃ ገራገር። አሁን በምን ቋንቋ አስቡት? ቁርአን በምን ቋንቋ ነው የተጻፈው ተብሎ በግዕዝ ብሎ የመለሰ ሰው ልክ እንደዛ እንደማለት ነው እንጂ። እሺ ቀጥል። በጣም ከባድ ነው። እሺ ማን ጋር እንቀጥል ደግሞ እስቲ? ኢየሱስ ወይ ደግሞ ምን አይነት ውሸት ነው ግን የምትዋሹት እናንተ? እዚሁ በዚሁ ታጭበረብራላችሁ እንዴ? እሺ ኢየሱስ አብ ነው? አይ ስማ አዳምጠኝ። መጽሐፍ ቅዱስ አዲስ ኪዳን ቁርአን በጊዜ ተጻፈው። እንትን ነው ያውራ እስቲ። እሺ ቡራ ምን ጋር የተሳሳተ ነው እንዴ? አይደለማ በትክክል እዚሁ በዚሁ እኮ እየቀጠፋችሁ ነው። ልጅ አወራውን በትክክል እንኳን አልተቀበላችሁትም። ለቆ ቢወጣ ይገርማል እንዴ? ኢየሱስ እንደ ሰው ነው ብለን የምታምነው ወይስ ሰው ነበረ? በነገር ሁሉ ከኃጢአት በቀር ሰው ከኃጢአት በቀር ሰው ክርክር ማድረግ አለ ማድረግ አይደለም። አሁን እናንተ እዚህ ጋር አፖሎጂስት ናችሁ አይደለ? ተከራካሪ ከይቅርታ ጋር ልትመክረን አይደለም? ኦሬዲ ተሳሳተ ለነገር እኮ ነው። ንገረኝ በቃ። አሁን ኢየሱስ ኢየሱስ ሰው ነው ያለው ዮሐንስ 8:40 ላይ ከአምላክ ሰምቼ ነገራችሁ ሰው ነው። አዳምጠኝ። ከሚመጥን ጋር አውራ እንካ ስማ። ወንድ ኮንክ ከፎይ ጋር አውራ ተራው ለምን እሱ ቤት ገብተህ አታወራም? እጁን ይዘው ለምን እንሄዳለን እኛ እንዴ? እጁን ይዘው አይ ሲጀመር ይኸውልህ እኔ እዛ ሂጂና እንትን እላለሁ። ከፈለክ ማስታወቂያ እሰራልሃለሁ። ሄደህ አውራ ከእሱ ጋር። ዝም ብለህ ኢየሱስ አይደለም እያልክ አትቀባጥ። እና ደግሞ አዳምጥ አውራ ስታወራ ማለት ነው። እዚህ አዲስ ኪዳን በግዕዝ ተጻፈ አለክ እንጂ ቁርአን በግዕዝ ተጻፈ አላለ።
እዚህ ጋር አዝበዝ አትጠፍ ጆሮ ይቅርታ አዲስ ኪዳን በግሪክ ነው የተጻፈው። የኢየሱስና ደቀ መዛሙርቱ ነው ያሉት ደግሞ አረማዊ ቋንቋ ነው ያሉት። መጽሐፍ ማስረጃ ከፍቼ ላሳይክ አብዱል ከሪም። ከዛ በፊት ከይቅርታ ጋር ማለት ነው እኛ ወጣ እንደ ቢስሚላህ አንድ ቪዲዮ ራሱ ተቃጥለው ነው ያሉት ጀለስተ ይሄንን አንድ አብዱ ይሄንን ጠይቅ። እኔ በጣም ግራ እየገባኝ እስቲ ይሄንን ቪዲዮ ይንገሩ። አምላክ ሰው ነው መቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው። ይሄን ነገር ይመልሱ። አምላክ ሰው ነው መቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ እና ኢብሮ ካካ የሚለው ነገር አምላክ እየተገነጠለ ነው። እኔ ስለ የሆነ ሽንት ቤቱ ራሱ በረከት አገኘ አይመስልም እንዴ? ቀላል ሱብሃንአላህ። አንተ እንደዚህ አይነት ነገር አንዴ አብዱል ከሪም አረላሽ ሰዎች ትወርዳላችሁ፣ መውረጃችሁ ነው። ኦኬ ናውል አለ። እሺ ደስታ ውረጂ። ናውል ውረድ አንተም። እሺ 21 ዳጊ ነው ምናምን አለ 21 ዳጊ የለህም፣ ውረድ። እሺ ሌላ ክርስቲያን የሚገባ አለ? ክርስቲያን